መቶ ባየር ሙኒክን ይገጥማል። የሉዊስ ኤንሪኬ ሰራዊት የአንድ ጎል ልዩነት ወይም የአንድ ጎል አድቫንቴጅ ይዞ ነው የሚመጣው። በመጀመሪያው ዙር ጨዋታ 5-4 በሆነ ውጤት ማሸነፋቸው ይታወሳል። እናም ይህንን አጋጣሚ አስጠብቆ መውጣት ይችላል ወይ ሉዊስ ኤንሪኬ የሚለው ትልቁ ጥያቄ ነው። በዛሬው ጨዋታ ላይ ሉዊስ ኤንሪኬ እንደገለጹ ከሆነ ዛሬም የጎል ፌሽታ ታያላችሁ፣ የጎል ናዳ ታያላችሁ። ዛሬም ብዙ ጎሎችን ትመለከታላችሁ። በምን ምክንያት? አሁን ለምሳሌ ሶፊ አሁን ይህን ሲናገሩ ምን ስለሆነ ከቡድኖቹ ባህሪ አንጻር ከማጥቃት ባህሪ አንጻራቸውና ተከላካይ መስመሮቻቸው ያው ደካማ ስለሆነ ደካማ ነው፣ ጥያቄ የለው። ደካማ ካልሆንክማ ጎል አታስተናግድም። የስ እሱን ነገር ነው መጥቀስ። አሁን እኮ ጎል ፌሽታ ታያላችሁ ሲሉ የሁለቱም ተከላካይ ክፍሎች ደካማ ናቸው። አሁንም እያየን ያለ ነው በእንቅስቃሴ እርግጠኛ ነኝ ዛሬም ጎል እናያለን ሶፊ ብለዋል እሳቸው። እንደ ትናንቱ 1-0 0-0 ምናምን አይነት ነገር አይሆንም። ሉዊስ ኤንሪኬም እንዳነሱት እንዲሁም ከተጫዋቾች ጋር ስንመካከር ይህንን ጨዋታ ወደ ቀጣይ ዙር ለማለፍ ምን ማድረግ አለብን ብዬ ስጠይቃችሁ 3 ጎል ማግባት አለብን ያሉኝ ተጫዋቾቼ። ስለዚህ ጎል ለማግባት ነው የምንሄደው ወደ ባየር ሙኒክ እንጂ ለመከላከል አንሄድም። ለመከላከል አንጫወትም፣ ምክንያቱም ተከላክለን ማቋቋም ስለማንችል አብረን መጫወት ነው የምንፈልገው። ተጫወተንም ጎል ቢያስቆጥሩብን ነው ማስቆጠር፣ እኛም ቀድመን ካስቆጠርን ተጨማሪ ጎል ለማከልና ልዩነቱን ለማስፋት ነው ጥረት የምናደርገው የሚል አስተያየታቸውን አስቀምጧል። በዛሬው ጨዋታ ላይ በፓሪስ ሰን ጀርመን በኩል ወሳኝ ተከላካያቸው አሽራፍ ሀኪሚ የለም። ይሄ በጣም ትልቅ ጉዳት ነው። አሽራፍ ሀኪሚ በዛሬው ጨዋታ ላይ የማይሳተፍ ይሆናል። ይሄ ለፓሪስ ሰን ጀርመኖች ከባድ ነው። ምክንያቱም ፓሪስ ሰን ጀርመንን ከአሽራፍ ሀኪሚና ኑኖ ሜንዴሽ ውጭ ማሰብ ይበልጥ የተከላካይ መስመሩ እጅግ ደካማ እንዲሆን የሚያደርግ ይመስላል። በማጥቃቱም በመከላከሉም ረገድ ኢቭን ኑኖ ሜንዴሽ በሙሉ ብቃቱ ላይ አይደለም ያለው። ጉዳቶች በተደጋጋሚ እያጋጠሙት ነው የሚገኙ ኑኖ ሜንዴሽ ዛሬም እንግዲህ በተለያዩ ሕክምናዎች ሊገባ ይችላል ተብሎ ነው የሚጠበቀው እንጂ ሰሞነኛ አቋሙ ቶሎ የመጎዳትና መሰል ነገሮች እየተስተዋለበት ይገኛልና ሙሉ ፐርፎርማንሱን ላያሳይ ይችላል የሚሉ ስጋቶች ይኖራሉ። ከዛ ውጭ ግን ሙሉ ቡድናቸው ዝግጁ ነው ለዚህ ጨዋታ። አሰልጣኝ ሉዊስ ኤንሪኬ ሁሉም ተጫዋቾቻቸው ይህንን ጨዋታ ለማከናወን መዘጋጀታቸውን እየተናገሩ ይገኛሉ። በባየር ሙኒክ በኩል በመጀመሪያው ዙር ጨዋታ ከነበሩ ተጫዋቾች መካከል አብዛኞቹ ለዚህ ጨዋታ ዝግጁ ናቸው። ነገር ግን በዛሬው ጨዋታ ላይ ሰርግ ግናብሪ አገልግሎት የማይሰጥ ይሆናል። ራፋኤል ጉሬሮም በዛሬው ጨዋታ ላይ አልደረሳላቸውም። ካርል የተባለው ታዳጊው አማካኝም ኳስ አቀጣጣይ አርሰናል ላይ ጎል ያስቆጠረባቸው ማለት ነው በምድብ ጨዋታ ላይ። ይህም ተጫዋች በዛሬው ጨዋታ ላይ የመሳተፉ ድል በጣም ጠባብ ስለመሆኑ እየተነገረ ነው የሚገኘው። የባየር ሙኒክ ሶፊ ግን አንድ ጥያቄ ልጠይቅህ። እሺ ፓሪስ ሰን ጀርመን ወይም ባየር ሙኒክ ትናንት አትሌቲኮ ማድሪድን ቢገጥሙና በትናንቱ የሎ ብሎክ እንቅስቃሴ አትሌቲኮ ማድሪድ ላይ ስንት ጎል የሚያስቆጥሩ ይመስላል? እንግዲህ ስለት የሆነ አጥቂ ነው ያላቸው። የትናንት ደግሞ የአትሌቲኮ ማድሪድ አጫወት በጣም ታክቲካል ነው። ሎ ብሎኩን ዘግቶ ነው የመጣው። እኔ ፓሪስ ሰን ጀርመን ብዙ የሚያገባ ይመስለኛል። ፓሪስ ሰን ጀርመን ሙኒክም ተመሳሳይ። ምክንያቱም ከዘጋላቸውም አይመቻቸዋል። ሁለቱም አጥቂዎቻቸው ጥሩ ስለሆኑ ከመጣህባቸው ነው መጫወት የማይችሉት። አንተም እየመጣ ካጠቃቸው እና ጥሩ ተከላካይ ካለ የሚመጣውን ዲፌንድ ያደርጋል። በራሱ መንገድ ሄዶ የሚያጠቃ ተጫዋች። አሁን አትሌቲኮ ማድሪድ አይተው ከሆነ ማጥቃት አይፈልጉም፣ መከላከሏን ብቻ ነው ሲሰሩ የነበረው። እንደዚህ አይነት ነገር ለእንደዚህ አይነት ቡድን ይመቻል። ሲቲን ለምሳሌ ስትከላከለው ነው ስታጠቃው ነው የምታሸንፈው። ሲቲ ድማ ስታጠቃው ነው እንጂ። ስለዚህ እነዚህም ተመሳሳይ ናቸው። የሉዊስ ኤንሪኬ ኤቨርተን እኮ በቀደም አብሮ ስለተጫወተ እኮ ጎል ያስቆጠረ ሰከንድ ሃፍ ላይ እንደሱ የሆነው ለዛ ነው። ቪሴንት ኮምፓኒ፣ ሉዊስ ኤንሪኬ፣ ጋርዲዮላ ፍልስፍናቸው ኦልሞስት ወደ ተመሳሳይነት የተጠጋ ነው እና ጠንካራ ተከላካይ። እኔ ግን በእርግጠኛነት አሁን ትናንት ፓሪስ ሰን ጀርመን በእኔ እይታ በእኔ አስተያየት ፓሪስ ሰን ጀርመን ወይም ባየር ሙኒክ የትናንቱን አትሌቲኮ ማድሪድ ቢገጥሙት እርግጠኛ ነኝ ከ2 ጎል በላይ ያገቡበት። ብዙ ጎል አይገባበትም፣ እሱ ግልጽ ነው። ግን ያው በኮምፎርቴብሊ ያሸንፉታል፣ ምንም ጥያቄ የለም። እሱ ከእሱ አንጻር ነው። ባየር ሙኒክ አሰልጣኝ ቪሴንት ኮምፓኒ ደጋፊዎችን ጥሪ አቅርበዋል። የተለየ ድባብ እንድሰጡን እንፈልጋለን፣ ይህንን ጨዋታ አሸንፈን ወደ ፍጻሜ መሄድና 4ዮሽ ዋንጫችን ማሳካት እንፈልጋለን የሚል አስተያየታቸውን ሰጥተዋል። ዛሬ ከባለፈው ጨዋታ ቅጣት መልስ ባለፈው ጨዋታ ላይ ቴክኒካል ኤሪያ ላይ አልነበሩም። ቪሴንት ኮምፓኒ ላይ ሆኖ ነበር ሲመለከቱ የነበረ። እንዲሁም ታስታውስ ከሆነ የፓሪስ ሰን ጀርመኑ አሰልጣኝ ሉዊስ ኤንሪኬ እንዴት ነው የኔ ቦታ ተመቼ ብለውት ነበረ ለቪሴንት ኮምፓኒ። ምክንያቱም እሳቸው ልምምድ ቦታ ላይ የቅርጫ ኳስ ወይም የቮሊቦል የእጅ ኳስ የዳኛ መቀመጫ ያመጡና ከላይ ሆኖ ነው ተጫዋቾቻቸውን የሚያዩቸው። ለምር ቦታ ላይም እንደዚህ አይነት ነገር ለምደዋል። ጨዋታ ላይም ኢቭን ከፍ ብለው ወደ ደጋፊዎች መሃል በመግባት ጨዋታዎችን አንዳንዴ ሲመለከቱ እንመለከታለን። ከላይ ሆኖ ለታክቲክ ይመቻል ብሎ ስለሚያስቡ ሉዊስ ኤንሪኬ እና ኮምፓኒ አልተመቸኝም ታች ነው የሚሻለኝ ብሏቸዋልና ዛሬ ራሱ ቪሴንት ኮምፓኒ የሚመራው ይሄ አንድ አድቫንቴጅ ነው። ፓሪስ ሰን ጀርመን የአንድ ጎል አድቫንቴጅ አለው።
ባየር ሙኒክ ደግሞ አሰልጣኙ ዛሬ ቴክኒካል ኤሪያ ላይ ሆኖ በቀጥታ ትእዛዝ እየሰጠ ተጫዋቾችን የሚመራበትን አጋጣሚ ይፈጥራል። በሜዳው ነው የሚጫወተው። ስለዚህ ከባድ ጨዋታ ነው የምናየው። ባየር ሙኒክ ምንም ጥያቄ በሌለው መንገድ ከፍቶ ነው ለመጫወት የሚመጣው፣ ለማጥቃት ነው የሚመጣው። ምክንያቱም ፓሪስ ሰን ጀርመን አንድ ጎል ስላለ እሱን ቢያንስ በፍጥነት ማጣፋት ይኖርባቸዋል። አንድ ጎል አስቆጥረው በፍጥነት በማጣፋት ከዛ ጨዋታውን ወደ ራሳቸው መንገድ ማምጣት የሚችሉበትን ሂደት መፍጠር የሚችሉበትን አጋጣሚ ማየት አለባቸው ብዬ አስባለሁ። ፓሪስ ሰን ጀርመን ታስታውስ ከሆነ በፓርክ ደስ ፕሪንስ ያለፈው ሳምንት ጨዋታ የመጀመሪያዎቹ አጋማሽ በተለይ የመጀመሪያዎቹ 30-40 ደቂቃ ላይ ደካማ ነበር። አማካይ መስመሩ ዶሚኔት ተደርጎ ነበር በፓቭሎቪች ኪሚክና እንደዚሁም ጀማል ሙሲያላ። ጎል ከተቆጠረባቸው በኋላ ነው ለመንቃት የሞከሩት። የሃሪኬን የፔናልቲ ጎል በኋላ እንደገና ወደ ጨዋታው ሲስተም ለመግባት ሞር ዴዝሪ ዱዌን ወደ ሚዱ ገብቶ የተበለጡበትን የአማካይ መስመሩን ለማምጣት ወይም የተበለጡበትን የአማካይ መስመር ለማስተካከል ጥረት ሲያደርጉ ተመልክተናቸዋል አሰልጣኝ ሉዊስ ኤንሪኬና ያንን መንገድ ዛሬም ሞር ወደ አማካኙ እየተጠጋ የሚጫወት ተጫዋች ወይ ደምብሌ ወደ ዴዝሪ ዱዌን ወደ አማካኙ እየመጣ አማካኙ እንዲያግዝ በፓቭሎቪች ኪሚክና እንደዚሁም ጀማል ሙሲያላ በመጀመሪያው ዙር ተፈጥሮባቸው የነበረው የ30 ደቂቃ የበላይነትን ተረድተው ልዩነት ለመፍጠር ይጫወታሉ ተብሎ ነው የሚጠበቀው። በጣም ቆንጆ ጨዋታ እናያለን ዛሬ። እንዝናናለን፣ ምንም ጥያቄ የለውም፣ እንዝናናለን። ግርሜ ሶፊዬ፣ አንዳንድ አድማጮች አስተያየት ላይ ጥሩ ፖይንት አንስተዋል። የሁለቱ ቡድኖች አጥቂ ተጫዋቾች ሱፐር ክላስ መሆን ነው ወይስ የተከላካይ ክፍላቸውም ክፍተት ስላለበት ነው የሚሉ በጣም ቆንጆ ሀሳብ ያነሱ አድማጮች አሉ። አጥቂዎቻቸው ጥሩ ናቸው፣ ነገር ግን ሞር የሁለቱ ቡድኖች ተከላካይ ክፍል ተጋላጭ መሆኑ ዋጋ እያስከፈላቸው ይመስላል። ጠንካራ ተከላካይ ክፍል የላቸውም። አንድ ነገር ላንሳ፣ ለዚህ ማስረጃ የሚሆን ማስረገጫ የሚሆን ሀሳብ ላንሳ። የባርሴሎና አጥቂዎች ከፓሪስ ሰን ጀርመንና ከባየር ሙኒክ አጥቂዎች ጋር ስታነጻጽረው እንዴት ታያለህ ሶፊ? ራፊኒያን፣ ላሚን ያማልን፣ ፌራን ቶሬስን፣ ሮበርት ሌቫንዶቭስኪን ተመሳሳይ ነው፣ ብዙም አይራራቁም አይደል? አትሌቲኮ ማድሪድ ላይ እኮ አንድ ጎል ብቻ ነው ያስቆጠሩ፣ አይ ሚን 2 ጎል ብቻ ነው ያስቆጠሩበት እኮ። አትሌቲኮ ማድሪድ ግን 3 ጎል አስቆጥሮባቸዋል ባርሴሎና ላይ ሻምፒዮንስ ሊግ። ተመልከት የአትሌቲኮ ማድሪድ ዲፌንሱ መከላከልም ቫሊዩ ትልቅ እንደሆነ ኤግዛክትሊ መታወቅ አለበት። አሁን ብዙ ሰዎች ተከላካይ ክፍሉን አጥቂዎቻቸው አሪፍ ስለሆኑ ነው ምናምን ይላል። እንዴ አሪፍ ተከላካይ ካቴና ተከላካይ ይዘብኩ ቅድም የተናገርከው ቃል ሶፊ ማሰሪያ ነው። ዋንጫ መውሰድ ከፈለግ ተከላካይ አሪፍ ይሁን ብሎ አስተያየት የሰጠው ሰውን የጠቀስክበት ማለት ነው። ልክ እንደዛ ነው። አትሌቲኮ ማድሪድ እኮ ባርሴሎናን 2-0 ነው በገዛ ሜዳው አሸንፎት የተመለሱ። እነ ራፊኒያ እነ ሮበርት ሌቫንዶቭስኪ ያሉት እነ ላሚን ያማል እነ ፌራን ቶሬስ ከጀርባ ያሉት እነ ፔድሪ እነ ጋቪ ምን እንደሚፈጥሩብህ ማታውቀው ቶሎ የሚመጡብህ ሲወሩ አንድ ላይ ተመሳሳይ አይነት ባህሪ ያላቸው ባርሴሎና ልክ እንደ ሙኒክና እንደ ፓሪስ ሰን ጀርመን አይነት አጥቂዎችን የያዘው ባርሴሎና 2-0 ተሸነፈ በአትሌቲኮ ማድሪድ በገዛ ሜዳው ካምፕኑ ላይ ማለት ነው። ከዛ ዋንዳ ሜትሮፖሊታኑ ላይ 2-1 አሸነፈ። አንድ ጎል አስቆጠረ አትሌቲኮ ማድሪድ። በድምሩ 3 ጎል ሲያገባ ባርሴሎና 2 ጎል 3-2 ተሸንፎ አትሌቲኮ ማድሪድ ለግማሽ ፍጻሜ የገባበት አንዱ ማስረጃ ነው ለዚህ። ስለዚህ ተከላካይ መከላከል አጥቂ በጣም ስለታማ አጥቂ ስላለ ሁሌ ይሳካላል ማለት አይደለም። ተከላካይ ክፍልን አንድ እግር ኳስ ቡድን ሙሉ ነው የሚባለው ሁለቱንም በአግባቡ ማስኬድ ሲችል ነው። ሁለቱም ሚዛን ደግሞ የሚጠብቀው ማን ነው? አማካኝ ክፍል ደግሞ የሚባላል። እዚህ የአጥቂ አማካኝ ወይም የተከላካይ አማካኝ ብለን ለሁለት የምንከፍላቸው ሁለት አይነት ባህሪ ያላቸው አማካኞች ሚዛኑን ይጠብቃሉ። ጥሩ ተከላካይ እንዲሆን ሽፋን ይሰጣሉ ከፊት ለፊት ተከላካይ አማካኙ። ጥሩ የማጥቃት ሚና እንዲኖረው የአጥቂ አማካኙ አስተዋጽኦ ይኖረዋል ማለት ነው። በ10 ቁጥር ሚና ክሬቲቪቲ የምንለው ማለት ነው። ይሄ ነው አንድ እግር ኳስ ተጫዋች ሙሉ ነው የሚባለው። ፓሪስ ሰን ጀርመን እና ባየር ሙኒክ ግን ባለፈው ሳምንት ያሳዩት ጨዋታ ሙሉ ጨዋታ አይደለም፣ ጎደሎ ጨዋታ ነው። የማጥቃትን ኳሊቲ እንደ ቤንችማርክ የምንጠቅሰው መከላከሉን ግን በፍጹም አይደለም። ለቤንችማርክ ደካማ ተከላካይ ክፍል ተናገርኩኝ እኮ ቅድም። ቲየሪ ኦንሪ ኢዝ ጀስት ላይክ ስትሬት ፉትቦል ነው ያለው። ለእኔ ሻምፒዮንስ ሊግ ነው አለው ይሄንን 9 ጎል የሚቆጠርበትን ጨዋታ ነው ያለው። እኛ ግን ሰውኛ ባህሪ ስላለን ስለሚያዝናናን ጎል ማየት ደስ ይለናል፣ ዋው ምናምን እንላለን ማለት ነው። ጎል የተቆጠረበትን መንገድ ብቻ ነው የምናየው። ለምን ጎል ተቆጠረ? እነሱ ደግሞ ያችን ነው የሚያዩት። እንዴት ጎል ተቆጠረ? አንድ አሰልጣኝ እኮ እንዴ እርግጠኛ ነኝ ሶፊ ፓሪስ ሰን ጀርመን ሉዊስ ኤንሪኬ ቁጭ ብሎ እንዲሁም ቪሴን ኮምፓኒ ቁጭ ብሎ እንዴት 5 ጎል ተቆጠረብን ምን ስለሆነ ነው
ብሎ እርስ በርሳቸው የሚገማገሙ ይመስለኛል ከዛ ጨዋታ በኋላ እና ዛሬ ጎል አለ ግን እንደ ዛሬ ሳምንቱ አይነት የጎል ዶፍ ግን የምናይ አይመስለኝም። ተነቀቃሉለቱ አዎ እንዴ በጣም ተተችቷል እኮ ባይዘው በታላላቅ የስፖርት ተንታኞች ጭምር እኮ ይሄ ጨዋታ እኮ ተተችቷል እኮ። እንዴት ተከላካይ ክፍሉ ባዶ ነው ወይ ደካማ፣ በጣም ዲቫስቴሽን እኮ ዲቫስቴትድ እኮ ነው ይሄ። በጣም እኮ እንትን ነው እኮ የደረሰባቸው ማለት ነው። ድምሰሳ መደምሰስ አይነት ነገር እኮ ነው። ሁለቱም ተከላካይ ክፍል 5 ጎል ቅርጫት ኳስ ነው እንደዚህ አይነት ጎል የሚቆጠረው። ኢዝ ኖት ባስኬትቦል ይሄ ዚህ ፉትቦል እግር ኳስ ነው። አሜሪካኖች ሳከር ብሎ የሚጠሩት ማለት ነው። ይሄን ያህል ጎል አይቆጠርም እንዴ። 0-0 እኮ የሚያዝናና ጨዋታ አለ ባይዘው ወይ ሶፊ ካሁን አገባ እያልኩ እጅ ብድቅ ብያልክ የምጨርሰው ምርጥ ጨዋታ እኮ አለ እኮ። ሶ ተከላካይ ክፍላቸው ደካማ ሆኖ የታየበት እሱ ላይ ዛሬ ሁለቱም አሰልጣኞች በጥንቃቄ የሚመጡ ይመስለኛል። እንደ ባለፈው ሳምንት አይነት ጎል ግን የምናይ አይመስለኝም። ጎል ግን ይገባል፣ ጥያቄ የለውም። አጥቂያቸው ከባድ ስለሆነ ሁለቱም ማለት ነው። ጎል ይኖራል። እንደ ባለፈው አይነት የጎል ዝናብ ግን የምናይ አይመስለኝም በዛሬው ጨዋታ ሶፊ። ምናልባት የዛሬው ጨዋታ የ2-1 የአንድ ጎል ልዩነት ያለው ጨዋታ ነው ሊኖር የሚችለው። የ2-1 ወይ 1-0 አይነት ነገር መሸናነፍ ካለ ከሌለ ግን አቻ ውጤት ነው የምጠብቀው ዛሬ 1-1 አይነት አቻ ውጤት ነው የምጠብቀው። አዎ ይሄ የግርምሽ ሐሳብ ለፓሪስ ሰን ጀርመን ትልቅ አጋጣሚ ነው ሊፈጥርላቸው የሚችለው። ምክንያቱም አንድ ጎል ልዩነት አሸንፎ መሸናነፍ ካለ በአንድ ጎል ልዩነት አለ ወይ 1-0 ወይ 2-1 ባየር ሙኒክ ደግሞ ከሁለት ጎል ቢያንስ ማስቆጠር አለበት። በሁለት ጎል ልዩነት መጨረስ አለበት ጨዋታውን ወደ ቀጣዩ ዙር ለማለት በትክክል። ስለዚህ ከባድ ፍልሚያ የሚከናወንበት ካለበለዚያ ግን የጨዋታ 1-1 የሚያልቅ ጨዋታ ይመስለኛል። የአሽራፍ ሐኪሚ ያለመኖር ግን በጣም ፓሪስ ሰን ጀርመን ይጎዳዋል፣ በጣም ይጎዳዋል። ምንም ጥያቄ የለውም። ከባድ ነው። ሉዊስ ዲያዝ በኩል ነው በእንቅርት ላይ ጆሮ ደግፍ የሚባለው አባባል ይሄ ነው። ሉዊስ ዲያዝን እኮ አልቻለውም በመጀመሪያ ዙር ጨዋታ ጭራሽ አሽራፍ ሐኪሚ ተከላካይ ክፍሉ ክፍተት አለበት እያልን ይባስ ብሎ አሽራፍ ሐኪሚ ማጣት ማለት ኢቭን ሁለት ነገሮችን ነው የምታጣው በአሽራፍ ሐኪሚ። መከላከሉንም ታጣለህ ማጥቃቱንም ምክንያቱም አሽራፍ ሐኪሚ ያጠቃልም ከኮሪደር እስከ ኮሪደር ድረስ የሚጫወት ተጫዋች ስለሆነ ማለት ነው። እና በጣም ነው የሚጎዳቸው በእርግጠኛነት። የምሽቱ ጨዋታ እንግዲህ በጉት የሚጠበቅ ነው የሚሆነው። ዛሬም እንግዲህ ምርጥ ፍልሚያና ምርጥ ጨዋታ እንደምንመለከት ይጠበቃል። ገለልተኛ ወይም የስፖርት ተንታኞች በየሰጡ ባለው አስተያየት ጋሪ ኔቪል ይህንን ጨዋታ ትራስ አድርጌ ብመለከተው ደስ ይለኛል፣ ዘና እያልኩ መመልከት የምፈልገው ጨዋታ ነው የሚል አስተያየቱ ሰጥቷል። ምክንያቱም ጨዋታው የሚያዝናና ስለሆነ እንዲህ አይነት አጋጣሚዎች በሕይወት የሚገኙበት ሂደቶች ለእግር ኳስ ወዳድ ሰዎች በጥቂት ጊዜያቶች አንዳንዴ አልፎ አልፎ የሚገኙ ስለሆነ እነዚህ ነገሮች ዘና ብዬ በጣም ኢንጆይ ማድረግ እፈልጋለሁ፣ ጨዋታው ላይ መዝናናት እፈልጋለሁ የሚል አስተያየቱን ያስቀመጠበትን ሂደት ተመልክተናል። እንግዲህ ይሄ የብዙዎች አስተያየት ይመስላል። ዛሬ ኢትዮጵያ ውስጥም እግር ኳስ የሚመለከቱ እግር ኳስ የሚወዱ ሁሉ ነው ይህንን ጨዋታ ሊመለከቱት የሚችሉት። የፓሪስ ሰን ጀርመን የባየር ሙኒክ ደጋፊ ያን ያህል ይኖራል ብዬ አላስብም ኢትዮጵያ ውስጥ። በእርግጥ ባየር ሙኒክ የተወሰነ ደጋፊ ያለው ፒኤስጂን በተወሰነ መንገድ ግን ይሄ በእንግሊዝ ፕሪሚየር ሊግ የማንቸስተር፣ የአርሰናል፣ የሲቲ፣ የሊቨርፑል፣ ቼልሲ እንደሚባለው ግን ከፍተኛ ቁጥር ያለው ተመልካች ወይም ደጋፊ የላቸውም ኢትዮጵያ ውስጥ። ግን እግር ኳስን የሚወድ በርካታ ኢትዮጵያዊ ስላለ ይህንን ጨዋታ እንደ ቤንች ማርክም እንደ መዝናኛም ኢቨን እውቀት እንደ ማግኛም እንደ ከፍ ወዳለ እንቅስቃሴ በተለይ የማጥቃት እንቅስቃሴ ምሳሌ የሆኑ ቡድኖች ስለሆኑ የምንዝናናበት ጨዋታ እና ልንመለከተው የሚገባ ሊያመልጠን የማይገባ ፍልሚያ ነው ብዬ አስባለሁ። ግርሜ ነገም አሪፍ ጨዋታ አለ፣ ዛሬም አሪፍ ጨዋታ አለ። ነገ ደግሞ ቀኑ ሲደርስ እናነሳዋለን። የአስቶን ቪላና የኖቲንግሃም ፎረስት ጨዋታ የአንድ ጎል ልዩነት ነው ያላቸው በሁለቱ ቡድኖች መካከል። ስለዚህ ተከታታይ ጨዋታዎች ይኖራሉ። ከዛ አንድ ቀን አርፈን ደግሞ የፕሪሚየር ሊግ ቀጣይ መርሃ ግብሮች ቅዳሜ ከብሬንፎርድና ማንቸስተር ሲቲ ፍልሚያ በኋላ እሁድ ደግሞ ዌስትሃም ከአርሰናል የሚጠበቁ ጨዋታዎች አሉ።